መች ታውቅ ነበር? ምንድነው የምታወሩት እናንተ? ምንድነው የምታወሩት? ምንድነው የምታወሩት? ምንድነው የምታወሩት? ምንድነው የምንሰማው? ያስለቀሰኝ የክደት ጥግ ይህ ነው ስትል የእግዚአብሔር ሴት ወንጌላዊት እጸገነት በእንባና በቁጣ መልእክቷን አስተላለፈች። በተለያዩ ጊዜያት ከእግዚአብሔር የተቀበለችውን መልእክት እንደ እግዚአብሔር ቃል ስትናገር የምናደምጣት የእግዚአብሔር ሴት እጸገነት ዛሬም በእንባ በመሆን ጌታ እግዚአብሔር ወቅታዊ መልእክትን ሰጥቶኛል፣ ኢትዮጵያ አደጋ ላይ ናት፣ ይህ በአጠቃላይ ነው፣ ክፍፍል የለውም፣ ግራ ተጋብታችኋል፣ ምክንያቱ ደግሞ ይህ ነው ስትል የእግዚአብሔር ሴት ከጌታ የተቀበለችውን ቃል በቃል የተናገረች ሲሆን ወንጌላዊት እጸገነት ከጌታ እግዚአብሔር ዘንድ ተቀብላ ለኢትዮጵያና ለቤተ ክርስቲያን ያስተላለፈችው አስቸኳይ መልእክት ምን ይሆን? ያስለቀሳት የክደት ጥግስ ምን ይመስላል? የሚሉትን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ዘማሪ ሶፊያ ሽባባው መነካት። ዘማሪ ሶፊያ ሽባባው ከዘማሪዎቿ ባለፈ በሚዲያ ላይ በምታጋራቸው ሐሳቦቿም ትታወቃለች። ሆኖም በዛሬው ዕለት የወንጌል አማኞችን ያስቆጣ በማር የተለወሰ አደገኛ መልእክቷንም አጋርታለች። ዓለማዊ ዓለምን ከመንፈሳዊ ዓለም ጋር ለማጋባት ያለመ ተግባርም በአደባባይ በይፋ ፈጽማለች። ይህም ከባድ ቁጣንም ቀስቅሷል። የዘማሪ ሶፊያ ቁጣን የቀሰቀሰው መልእክት ምን ይሆን? በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን እጅግ ልብን ይሰብራል። የቮይስ ኦፍ ጋድ ቤተክርስቲያን አገልጋይ የሆኑት የእግዚአብሔር ሴት ባልተጠበቀ መልኩ ህልፈት ህይወታቸው ተሰምቷል። ለክርስቶስ አካል መልካም ምሳሌ የሆኑት ከጌታ የተሰጣቸውን አደራ በታማኝነት የተወጡ የወንጌል አርበኛና የቤተክርስቲያን አገልጋይ የሆኑት አገልጋይ ባርኮስ በቀለ ወደ እግዚአብሔር እቅፍም ሄደዋል። የቀብር ስነ ስርዓታቸው ተከትሎና የሽኝት መርሃ ግብርን አስመልክቶ ከቤተክርስቲያን የተሰጠን መግለጫ እኛም በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻም በፍቅር እንጂ በጋጦጥነት የሚሰበክ ወንጌል የለንም። በሐዋሳ ከተማ በወንጌል አማኞች የተፈጸመው ተግባር እጅግ ጸያፍና አሳፋሪም ነው። የጎዳና ላይ ወንጌል በሚሰብክ አንድ ግለሰብ የሆነው ተገቢ ያልሆነ ተግባርም በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ከባድ ቁጣን ቀስቅሷል። ጉዳዩ ክስ ደረጃ መድረሱም ተገልጿል። የወንጌል አማኝ ነኝ ሲል የጎዳና ላይ ስብከት ያደረገው ግለሰብ የሰራው ጸያፍ ተግባር ምን ይሆን? በሕግ አካላትስ የተሰጠው ምላሽ ምን ይመስላል? የሚሉትን እኛም በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ እጅግ ልብን ይሰብራል። የቮይስ ኦፍ ጋድ ቤተክርስቲያን አገልጋይ የሆኑት የእግዚአብሔር ሴት ባልተጠበቀ መልኩ ህልፈት ህይወታቸው ተሰምቷል። አገልጋይ ባርኮት በቀለ ለቤተሰቦቻቸውና ለክርስቶስ አካል መልካም ምሳሌ የሆኑ ከቤተክርስቲያን የተሰጣቸውን አደራ በታማኝነት የተወጡ የፍቅርና የትህትና ምሳሌም ነበሩ። ትንሣኤ ህይወት ነኝ እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 25 ላይ እንደሚል የእግዚአብሔር ቃልም ሟች ወደ ዘላለም መንግስት ቢሄድም ለቀሪው ሐዘን ነውና የቤተክርስቲያን የሽኝት ፕሮግራም ተዘጋጅቶላቸዋል። የቤተክርስቲያኑ ሽኝት ፕሮግራምም ከማለዳው 3 ሰዓት በማውንት ዛይን ቢሾፍቱ አጥቢያ የሚደረግ ሲሆን የቀብር ስነ ስርዓታቸው ደግሞ ከረፋዱ 5 ሰዓት ቢሾፍቱ በሚገኘው የፕሮቴስታንት ኪዳነ ምሕረት የሚፈጸም መሆኑም ተገልጿል። ታዲያ በአካባቢው የምትገኙ ቅዱሳንም በስፍራው ተገኝታችሁ ቤተሰብን እንድታጽናኑ ስንል እኛም በሚዲያችን ስም መልእክትን እያስተላለፍን ለሟች ቤተሰቦች፣ ወዳጅ ዘመዶች ሁሉ መጽናናትን ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በኢየሱስ ምን አለ? ኢየሱስ ይረግጣል። ምን አስደነገጠው? በኢየሱስ ነው። የዘላለም ሕይወት በኢየሱስ ነው። ወንጌል በፍቅር እንጂ በጋጦጥነት የሚሰበክ አይደለም። በሐዋሳ ከተማ በወንጌል አማኞች የተፈጸመው ተግባር እጅግ ጸያፍና አሳፋሪም ነው። በሃይማኖት ስብከት ወቅትም መከባበርና የድንበር ጥበቃ እጅግ አስፈላጊም ነው። በሲዳማ ሀገረ ስብከት በሐዋሳ ከተማ የመካነ ሰማዕት ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ የሆኑት መምህር ሞገስ አገልግሎት ሲሄዱ ያጋጠማቸው ሁኔታም በርካቶችንም አስቆጥቷል።
የጎዳና ላይ ስብከት እያደረገ እየተሳለቀና እጅ እየነካ በካህኑ ላይ ሲያላግጥ የሚያሳይ ቪዲዮ መሰራጨቱን ተከትሎም በሃይማኖታዊ አገልግሎት ወቅት መከበር ስለሚገባቸው ድንበሮችም ሰፊ ውይይትም ተነስቷል። በምስሉ ላይ የምታዩት ካህን መምህርም ሞገስም ናቸው። በጎዳና ላይ ስብከት ይሰብካል የተባለው ግለሰብም በካህኑ አካል ላይ በመነካካት ትከሻና እጅ ላይ በመሳለቅም ሲያላግጥም ተስተውሏል። ይህ ድርጊትም ሃይማኖታዊ ክብርን የሚጎዳና የሰውን ግላዊ ድንበር የሚጥስ መሆኑም ተገልጿል። ስብከት በፍቅርና በክብርም ነው። ሃይማኖታዊ እምነት መልእክት ሲሰበክ በፍቅር በሰላምና በከፍተኛ ክብር መሆን እንዳለበት ይታመናል። የሰው ልጅ አካል ሳይፈቀድ መነካካት ወይንም መሳለቅ በየትኛውም እምነትም ሆነ ማህበራዊ ስነ ምግባር ተቀባይነትም የለውም። ሃይማኖታዊ ክብርና የሰውን ግላዊነት እንዴት መጠበቅ አለብን የሚለውም ይህንን ድርጊት ተከትሎ መምህር ሞገስ ጉዳዩን በሕግ ለመከታተል ወይንም ክስ ለመመስረት እንደሚያስቡም ተገልጿል። ሁላችንም እንደ ኢትዮጵያ የምናምንበት ሃይማኖት ክብር መጠበቅና የሰውን የግል ድንበር ማክበርም አለብን። ይህ አይነቱ የስብከት አካሄድ ትክክል ነው ተብሎም አይታመንም። እንዲህ አይነት ስርዓት አልበኝነትም ወንጌልንም ወንጌል አማኞችንም አይወክልም። በፍቅር እንጂ በጋጡጥነት የሚሰበክ ወንጌል የለንም። ወንጌል ሳይገባችሁ ወይ ሳትማሩ ልትሰብኩ የምትወጡ ሰዎችም ተረጋጉ ስንልም በሚዲያችን ስም መልእክትን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በተለያዩ ተወዳጅ ዘማሪዎቿ የምናውቃትና በወንጌል አማኞች ዘንድም ሰፊ ተቀባይነትና አድናቆት የተቸራት ወንጌልን በዝማሬ ገጠር ከተማ ሳትለይ ያገለገለች ዘማሪ ሶፊያ ሽባባው የጂጂ ወይንም የእጅጋየሁ ሽባባው ካህኔ የሚለው ዘፈንን ተከትሎ ዛሬም ያነሳችው ሐሳብ በወንጌል አማኞች ዘንድ ከባድ ቁጣን ቀስቅሷል። አስቀድማ ካህኔ ለወንድ የተዘፈነ አይደለም ለኢየሱስ ክርስቶስ ነው በማለትም ሽንጧን ገትራ ስትከራከርና ስትናገር የነበረችው እንዲሁም በይፋ በሚዲያ ላይ በመውጣትም ስታቀነቅን የተመለከትናት ሶፊያ ሽባባው ዛሬም የአንድ ፓስተር ንግግርን ዋቢ አድርጋ አደገኛ መልእክትንም አጋርታለች። በመልእክቱ ላይም አንድ ፓስተር እንዲህም ተናግሯል። ዛሬ በልጥፎቼ ባልተለመደ መልኩ በጂጂ ሽባባው ካህኔ ግጥምና ዜማ ላይ ትኩረት አደርጋለሁ። ለዚህ መነሻ የሆነኝም አንድ ወዳጄ የጂጂን የዜማ ግጥም ላይሬክስ በውኑ አይተከዋል ሲል ያነሳልኝ ጥያቄ ነው። በዚህ መነሻም የግጥሙን ዜማ በመጀመሪያ ገረብ አድርጌ ለመመልከት ሞከርኩኝ። ባየሁት ጊዜም የበለጠ ትኩረት እንድሰጠው የሚያደርግ ጥልቀት ያለው ስለ መለኮታዊ ሐሳብ እንዳለው ማስተዋልኩኝ። በመሆኑም ይህ አጋጣሚ ለዚህ ልጥፍ መነሻ መሆኑን ለመግለጽ እወዳለሁ። እውነት ለመናገር ግጥሙ ወይንም ላይሬክሱ የያዘው ስነ መለኮታዊ ጭብጥም በእጅጉኑ መደመም ውስጥ ከቶኛል። ፈጽሞ ማጋነንም አይሆንም። በእውኑ በዘፈን ዓለም ያለችው ጂጂ ሽባባው ራሷ ናት ይህንን የጻፈችው ያዜመችው እንድልም አድርጎኛል። ጂጂ በዚህ ካህኔ በሚለው ቅኔዋ ዕዳ አለብኝ እያለች ትገኛለች። የምን ዕዳ ካልንም ልናገር ልመስክር የዚህን ሰው ጽናት በሚል ስለ ጽኑ ሰው የመናገር የመመስከር ዕዳ እንዳለባት ታስታውቀናለች። ለመሆኑ ይህ ሰው በምን ጸንቶ ይሆን ስለ ጽናቱ ለመናገር ለመመስከር ባለዕዳ የሆንሽው ብንላትም ምላሿ ዘይቤዋን ታደርገዋለች። ዘይቤያዊ ንግግሯም ምስል ከሳችም ነው። ምስል ከሳች ዘይቤ ደግሞ ሐሳብን በምስላዊ ገለጻ የማስተላለፍም ጥበብ ነው። ጂጂ የጽኑ ሰው ጽናትን ለማሳየት የተጠቀመችው ምስል ከሳች ዘይቤ አውዳዊ ኮንቴክስቹዋልም ነው። አውዳዊነቱም ረቂቁንም አሊያም ሩቅና ድፍኑን ሐሳብ በተብራራ መልኩ ወደ ራስ ሰፈር የማምጣት ዝየዳም ነው። ጽኑን ሰው ባለቅኔ ራሷን ደግሞ የቅኔው ትሩፋት ለመካፈል እድል የገጠማት አድማጭ አድርጋ በማቅረብም ግዙፉን ሐሳብ ወደ ራሷ የኪነ ጥበብ ሰፈር ታቀርበዋለች። ይህ ባለቅኔዋ በስርዓት በተደረደሩት ቃላትና ቃና ባለው ሙዚቃም መሰንቆ፣ ክራር፣ በገና አንግቦም በደጇ እየተጫወተ የሚያድር ባለቅኔ መሆኑን ትናገራለች። ስም ማንነት ነውና ማንነቱ በቅኔዋ እየተተረከ እንደሚብራራ ነፍሷን ደግሞ እንደሚጠራም ትገልጻለች። ይህም የቅኔውን የነፍስ ድፍ አጣቢነት እንድናስብም ያደርገናል። ማንነትን እያብራራ ነፍስን የሚጠራ ቅኔስ ምንድነው ብንል ጌታ በዮሐንስ 17:17 በእውነት ቀድሳቸው ቃልህ እውነት ነው እንደሚል የጌታ ቀዳሽ ቃል የወንጌል ቅኔ ከመሆኑ ውጪ ምን ሊሆንስ ይችላል? በእርግጥ ምንም አይገኝም። የቀዳሽ ቅኔ ግዘፍ ነስቶ በአይን የሚታይ ጥበብ ሞገድ ፈጥሮ በጆሮ የሚሰማ ዕውቀት እንደሆነላት በመግለጿ ቆላስይስ 2:3 ላይ የጥበብና የዕውቀት ሀብት ተሰውሮ የሚገኘው በክርስቶስ ዘንድ ነው የሚለውን እንድናስታውስ በማድረግም የጌታ ቃል ወይንም ቅኔ ጥበብና ዕውቀት መሆኑን እንድናስብ እድል ትሰጠናለች።
ሻማ እየቀለጠ ለሌላው ብርሃን እንደሚሰጥ ባለቅኔዋ እንደ ሻማ ቀልጦ ብርሃንን ሰጠኝ እየሞተ አኖረኝ በማለትም በማቴዎስ ምዕራፍ 4 ቁጥር 16 በጨለማ የሚኖር ሕዝብ ታላቅ ብርሃን አየ፣ የሞት ጥላ በጣለበት ምድር ለሚኖሩት ብርሃን ወጣላቸው የሚለውን በማርቆስ ምዕራፍ 10 ቁጥር 45ም የሰው ልጅ ሕይወቱን ለብዙዎች ቤዛ አድርጎ ለመስጠት መጣ የሚለውን ንባብም እንድናስታውስም ታደርገናለች። ቃሉ ወይንም ቅኔው የሚቀድመው በጥበብ በእውቀት የተሞላበት ይህ እየሞተ ሕይወት የሚሰጥ እየቀለጠ ጭልመትን የሚገፍ ብርሃን ለጋሽ ባለቅኔ ይህ ሳይበቃው ከሕይወት መሰላቸት ወጥታ በደስታ እንድትሞላ ያለረፍት የሚጨነቅ የሚጠበብና የሚዋትት በጊዜ ብዛት የሚያረጅ ፍቅር የሌለው እሷ ብትወደውም ሆነ ባትወደው የማይተው ካህን መሆኑንም ትገልጻለች። ይህም በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እርሱ ለእናንተ ስለሚያስብ የሚያስጨንቃችሁን ሐሳብ ሁሉ በእርሱ ላይ ጣሉት የሚለውን በዕብራውያን ምዕራፍ 4 ቁጥር 15ም እኛ ያለን የካህናት አለቃ በድካማችን ሊራራልን የሚችል ነው የሚለውን ንባብም ያስታውሰናል። የሚገርመው ጂጂ የምታቀነቅንበት ባለቅኔው ካህኔ ርህራሄው አሳቢነቱ ጊዜያዊ ሳይሆን የነፍስ አገልጋይ አትሰኛም ወይ ክህነቱ ከዘመን ዘመን እንደ መልከ ጼዴቅ ካህን በማለትም በርህራሄና በአሳቢነቱ ላይ የጸና ክህነቱ ጊዜያዊ ሳይሆን ዘላለማዊ መሆኑን በመግለጽም ዕብራውያን ምዕራፍ 7 ቁጥር 25 ስለዚህ እነርሱን ለማማለድ ለዘላለም ሕያው ሆኖ ስለሚኖር በእርሱ አማካኝነት ወደ እግዚአብሔር የሚመጡት ሁሉ በፍጹም ሊያድናቸው ይችላል የሚለውን እንዲሁም በዕብራውያን ምዕራፍ 5 ቁጥር 6 ላይ ምዕራፍ 6 ቁጥር 20 ላይ ምዕራፍ 7 ቁጥር 17 ላይ ክህነቱ የአሮን አይነት ሳይሆን የመልከ ጼዴቅ አይነት ክህነት መሆኑን የሚናገሩትም ንባብ እንድናስብ በማድረግም በግሩም ሁኔታ ትገኛለች። ጂጂ የባለቅኔ ቃሉ የሚቀድስ ብቻ ሳይሆን ልብን የሚመረምር ወደ ውስጥም ዘልቆ የሚገባ ሰማያዊ ደስታን የሚሰጥ ነፍስን ወደ ገነት የሚያስገሰግስ የጻድቅ ሰው ቃል መሆኑንም አጉልታ ትገኛለች። በተለይ የኢየሱስ ክርስቶስን አይቋረጤ የክህነት አገልግሎት ለመግለጽም እንቅልፍ አትተኛም ወይ በሚል የተጠቀመችው ስንኝም በአርመሞ አእምሮዬን ይዞት ነግዷል። ጌታ የሰራው የድነት ስራ ለመግለጽ የተጠቀመችበት እየቀለጠ በራልኝ እየሞተ አኖረኝ የሚለው ምስል ከሳች አገላለጽም ምን አለ እንዲያለ ውበትና ጥልቀት ያለው ገለጻ በዘማሪዎቻችን ሰፈር በበዛ ብዬም እንድቆጭም አድርጎኛል። ምናልባትም ባረከኝ አዘነልኝ በጠላቶች ፊት አፈሰሰብኝ ከሚሉ ቁስና ዝና ናፋቂዋን ዘማሪ ወጥተን የኢየሱስን ማንነት ክህነቱን በዚህ መልክ በገለጥን የሚል ቅናትን ፈጥሮብኛል። መጠቅለያዬ የሚሆነው የነፍስ አገልጋይ እንደ መልከ ጼዴቅ የሆነ ካህን ዘላለማዊ ካህን ጻድቅ ሰው ጊዜ የማይለውጠው ነፍስን የሚያለመልም ስምን የሚያብራራ መብራት በሌለ ከተማ እንደ ሻማ እየቀለጠ የሚያበራ እየሞተ የሚያኖር ከሰማይ የሆነ ዘላለማዊ ደስታ የሚሰጥ ስለኔ የሚጨነቅ የሚጠበብ ያለ ረፍት ለደስታዬ የሚታትር ቃል ልብን የሚመረምር ቃሉ ልብ ድረስ ዘልቆ የሚገባና በቃሉ ገነት የሚያስገባ ማን ነው ተብሎ ቢጠየቅ ብቸኛ የሚሆነው መልስ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። በዚህ መሰረት ጂጂም በዚህ ዜማዋ እንዳለችው ስለዚህ ጽኑ ሰው የመናገርና የመመስከር ዕዳዋን ተወጥታለች ብዬ ብናገር ስህተት አይሆንም። በስተመጨረሻ እንዲህም ልበል፣ እህት ጂጂ ሆይ የቅኔ ብዕርሽ ይለምልም ቃልዮት እንዳሰማሽን ቃልዮት ያሰማልኝ ብዬ ልጥፌን እዘጋለሁ በማለትም አንድ ፓስተር መናገሩን ተከትሎ ይህንን ንግግርም ዘማሪ ሶፊያ ሽባባው በመቀበልና ትክክለኛ ነው በማለትም በመደገፍ በፌስቡክ ድረገጿ ላይ ለጥፋው ተመልክተናል። ይህ መልእክት ታዲያ ሶፊያ ሽባባው የእቷን የዘፋኝ ጂጂ እጅጋየሁ ሽባባው ካህኔ የሚለው ዘፈን በተመለከተ ነገረ ክርስቶሳዊ መንፈሳዊ መዝሙር ነው። ካህኔ በሚለው ቅኔዋ ዕዳ አለብኝ እያለች ትገኛለች። የምን ዕዳ ካልንም በግጥሙ ልናገር ልመስክር የዚህን ሰው ጽናት በሚል ስለ ጽኑ ሰው ስለ ኢየሱስ ክርስቶስ የመናገርና የመመስከር ዕዳ እንዳለባትና እንዳለችም ለዚህ ጽኑ ሰው የመናገር የመመስከር ዕዳዋን ተወጥታለች ስትልም አንድ ፓስተር ነው ያለችው ሰው የጽሑፍ ገለጻን ዋቢ አድርጋ ዓለማዊውን ዓለም ከመንፈሳዊ ዓለም ጋር ለማጋባት ያለምና ዘለግ ያለ በማር የተለወሰ አደገኛ መልእክቷን አጋርታለች። ሰው በክርስቶስ አምኖ ካልዳነ በቀር መዳን የተባለውን መዳን ማግኘት አይችልም። ይህን ምን ማለት ነው ካልንም ሰው በጌታ አምኖ ዳግመኛ ካልተወለደ በቀር የእግዚአብሔር ልጅ መሆን አይችልም፣ አይታወቅምም። ሁሉም ሰው የእግዚአብሔር ፍጡር ነው። ልጅ ለመሆን ለመታወቅ ግን የልጅነት ማረጋገጫ ከልጁ ከክርስቶስ ኢየሱስ በኩል ማግኘት ይኖርበታል። በሰማይ ምንም መከራከሪያ የማይቀርብበትን ጉዳይ ነው። ታዲያ ጂጂም ልጅነቷን ሳትቀበል ሳትድን ስለየትኛው ጽኑ ሰው ነው ዘመረች ሊባል የሚቻለው? የምታቀርበውና የሚቀበላትስ ማን ነው? መዝሙር የጸጋ ስጦታ ለሰጪው ለራሱ የሚቀርብና የሚከብርበት ቅዱስ መስዋዕት እንጂ ከሰጪው ጋር በሌላ ህብረት እንዴት መዝሙር ነው ማለትስ ይቻላል?
የሚዘመር የሚመሰከረው ስለማንና ለማንስ ነው? የእርሱ ጣዕም ያልቀመሰ ሰው እንዴት ለእርሱ መሰከረ ብሎ ለመናገር ያስደፍራል። ሌላው የሶፊያ ሽባባው ውሎ የጠፋና ከዘማሪና ወንጌል ገብቶት አምኖ ከዳነ ከአንድ ሰው አንደበት ሊደመጥ የማይችል ገለጻ ዘፋኝ ጂጂ ልናገር ለመስክር የዚህን ሰው ጽናት በሚል ስለ ጽኑ ሰው ወይንም ስለ ክርስቶስ ጂጂ የመናገር የመመስከር ዕዳ እንዳለባትና እንዳለችውም የመናገር የመመስከር ዕዳዋን ተወጥታለች የሚል ሐሳብም በጽሁፍም ተካቷል። ታዲያ ስለ ክርስቶስ መናገርና መመስከርስ ቢሆን ልክ እንደ አንድ ምድራዊ የሆነ ተርም ብቻ ተናግረነው ወይንም ዘምረን በቃ ግዴታችንን ተወጥተናል ጨርሰናል ብለን ምንቶ ህይወት ሲሆን ይህም ጉዳይ ዘማሪ ሶፊያ ሽባባው ጋር ያለው ወንጌል የትኛው ወንጌል ነው የሚያስብል ጥያቄ የሚያስነሳል። ዓለማዊነት ከዚህኛው የመንፈሳዊ ዓለም ጋር ለማጋባት እንዴት መንፈሳዊ የሚመስል ቅብ ያላቸው መዝሙሮችን እንዴት ደግሞ እንዲያሉ መልእክቶችን ማጋራት ለዳነው ደግሞ ላልዳነው በአጠቃላይ በትውልዱ ላይ አሉታዊ ተጽዕኖ የሚፈጥር ጤናማ መንፈሳዊነትም አይደለም። ይህም ጉዳይ አደጋም አለው። ካህኔ በጣም የምወደው ክርስቲያን ጎራ ጉድመንከች አንዴ እንደውም የኔ ዩቲዩብ ላይ እንዲሁ እንትን ብየው ትንሽ ሰዎች ሲከራከሩበት ነበርና ኮንፊውዝድ ይሆናሉ ሰዎች እንትን ይላሉ። አንዳንዱ ዘፈን ነው ይላል፣ ስለ ሆነ ሰውዬ ነው ይላል፣ ስለ ፍቅረኛ ነው ይላል፣ ስለ እና ካህኔን እንዴት እንደጻፈችው ስለማቅ እና ካህኔ መዝሙር እኔ እውነት ለመናገር ካህኔ አላቅም እንግዲህ የኔን እንትን ነው ማለት ስታት ሊሆን ይችላል ወይም ላይሆን ይችላል፣ ግን ቤተክርስቲያንን በዘምረው እኔ አይ ፊል ኮምፎርታብል መሆንበት አይነት መዝሙር ነው። ታዲያ ይህን ተከትሎ እናንተም በጨዋዊ ሐሳብም መልእክታችሁን በኮሜንት መስጫ ሳጥን ላይ እንድታቀርቡልን መልእክታችንን አስተላለፍን። በስተመጨረሻ ወደ ያዝነላችሁ መረጃችን ስናልፍ ያስለቀሰኝ የክደት ጥግ ይህ ነው ስትል የእግዚአብሔር ሴት ወንጌላዊት እጸገነት በእንባና በቁጣ መልእክቷን አስተላለፈች። በተለያዩ ጊዜያት ከእግዚአብሔር የተቀበለችውን መልእክት እንደ እግዚአብሔር ቃል ስትናገር የምናደምጣት የእግዚአብሔር ሴት እጸገነት ዛሬም በእንባ በመሆን ጌታ እግዚአብሔር ወቅታዊ መልእክትን ሰጥቶኛል፣ ኢትዮጵያ አደጋ ላይ ናት፣ ይህ በአጠቃላይ ነው፣ ክፍፍል የለውም፣ ግራ ተጋብታችኋል፣ ምክንያቱ ደግሞ ይህ ነው ስትል የእግዚአብሔር ሴት ከጌታ የተቀበለችውን ቃል በቃል የተናገረ ሲሆን ወንጌላዊት እጸገነት ከጌታ እግዚአብሔር ዘንድ ተቀብላ ለኢትዮጵያና ለቤተ ክርስቲያን ያስተላለፈችው አስቸኳይ መልእክት ምን ይሆን? ያስለቀሳት የክደት ጥግስ ምን ይመስላል? የሚሉትን ከአንደበቷ እንድታደምጡት ጋበዝን። በዛሬው መልእክቴ እግዚአብሔር አርዕስት ሰጥቶኛል። ጨለማውን ግለጡት እያለ ነው ያለው ጌታ። ጨለማውን ግለጡት ነው የዛሬ መልእክቴና በዛሬው መልእክቴ ጨለማው የሚገለጠው እንዴት ነው ካላችሁኝ ብዙ ጨለማ እየታየ ነው አሁን በመድራችን ላይ ክርስቲያኖችን ሊያነቃ የሚችል እግዚአብሔር አቴንሽን እንድንሰጥ የሚፈልገው ነገር እየተገለጠ ነው። እንግዲህ እየተገለጠ ሲመጣ ደግሞ እኔና እናንተ ደግሞ በእግዚአብሔር ቃጦር ልንዋጋ ልንቃወም ያስፈልጋልና ብዙ ነገር አለ እንዴት እንዳዘናጋን እንደ ክርስቲያን እንዴት እዚህ ደረስን የምትሉት ነገር ምን ያህል ጨለማ እየወረሰን እንዳለ እሱን ማሳይበት መልእክት ነው ያለኝ ዛሬና በዚህ መልእክት ብዙ ማነሳቸው ነገሮች አሉ። በክርስቲያኑ በኩል ያለው ድክመት የቤተክርስቲያን ድክመት እንደገና ደግሞ በአገራችን አሁን ያለው ሁኔታ ህዝቡ ወዴት እየሄደ እንዳለ ምን ያህል ጨለማ እየተገለጠ በድፍረት ማለት ነው የጨለማ ድፍረቱን ማሳየት ፈልጋለሁና እኔና እናንተ የብርሃን ልጆች ነን። የዓለም ብርሃን የምድር ጨው ብሎናል ጌታና ከዓለም ጨለማ ጋር በፍጹም አንተባበርም። ይሄ መንፈሳዊ ውጊያ ዘመን ያለነውና በዚህ በኤፌሶን 5:11 ላይ ምን ይላል የጌታ ቃል? መነሻ የሆነኝ ቃል ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ ይልቁንም ግለጡት እንጂ እያለን ያለው ነው። እግዚአብሔር ጨለማውን ግለጡት በክርስቶስ ወንጌል ታሸንፋላችሁ እያለን ያለው። አሁን ግን ጠላት በጣም ደፍሮን ቤተክርስቲያንን ደፍሮ ክርስትና የሚባለውን ነገር ዝቅ ለማድረግ ለማውረድ በጣም ጠላት እየሰራ ነው ያለው። በተለይ በአገራችን ነው የምላችሁ። አሁን የተገለጠው ነገር እኔና እናንተን እንደ ክርስቲያን የሚያነቃ የሚያስቆጣ ኖ እንድንል የሚያስደርግ ነገር በጣም እየመጣ ነው ያለውና ዓለም እኔና እናንተ ጋር ያለው ደግሞ ዓለም ጋር ካለው ይበልጣል።
እኔና እናንተ እኮ በክርስቶስ ኃይለኞች እኮ ነን። ክርስቶስን የሚያሸንፈው አለ እንዴ? የለም። እግዚአብሔር እኮ ኃያል ነው፣ ለክብሩ ደግሞ ይነሳል። ስለዚህ በዚህ በሮሜ 13:12 ላይ ሌሊቱ አልፏል፣ ለምንተኛበት ሰዓት አልፏል፣ አሁን ሌሊቱ አልፏል፣ ቀኑ ቀርቧል። እንግዲህ የጨለማን ሥራ አውጥተን የብርሃን ጋሻ ጦር እንልበስ እያለን ያለው ጌታ። ዛሬ ወንድሞቼ እህቶቼ፣ ኢትዮጵያውያን ኤርትራውያን ጨለማን ምንገፍበት፣ ጨለማን የጠላትን ሥራ ምናፈርስበት በክርስቶስ ኢየሱስ ኖ ምንልበት ዘመን ነው። አምልጠን ምናስመልጥበት ዘመን ነው። ነገር ግን እንደ ቤተክርስቲያን የኢትዮጵያ ቤተክርስቲያን ታስራለች። በተለያየ ነገር ሳናቀው ታስረናል። በፖለቲካ፣ በዘር፣ በገንዘብ፣ በስልጣን ተጋምደን ታስረናል። አሁን እንዳንራመድ፣ ጥሰን እንዳንወጣ፣ ጠላትን እንዳንጋፈጥ ኦሬዲ ታስረናል። የታሰረ ሰው ደግሞ ሌላውን ሊያስፈታ አይችልም። ሰው መጀመሪያ ራሱ ተፈቶ ነው ሌላውን ሊያስፈታ የሚችለው። የታመመ ሰው ሌላውን ሊፈውስ አይችልም። ራስ ሽባ ሆነ ሽባ ልተርትር ብትል አይሆንም፣ አይሰራም። እንደዚህ አይነት አካሄድ ውስጥ ነው ያለነው። ቤተ ክርስቲያን አቅም አታለች፣ ከክብሯ ወርዳለች። ይሄ ዘመን ቤተ ክርስቲያን የምትነሳበትና ጨለማዋን የምትገፍበት ዘመን ነው። እግዚአብሔር ጨለማውን ገፈፉት፣ አትተባበሩ እያለን ያለው። አትተባበሩ፣ ይልቁንም ግለጡት እያለን ያለው። ስለዚህ እኔና እናንተ የክርስቶስ ወታደሮች ነን። ውጊያው ከደምና ስጋ ጋር አይደለም፣ ፖለቲከኝነት አይደለም፣ ዘረኝነት አይደለም፣ ገንዘብ መውደድም አይደለም። ውጊያው መንፈሳዊ ነው ወገኖቼ፣ መንፈሳዊ ውጊያ ውስጥ ነው ያለነው። አለበለዚያ ግን ተሸብበን አንገዳችንን ደፍተን የእግዚአብሔር ቤት ሲበላሽ፣ ቤተክርስቲያን ጨለማ ሲወርሳት ዝም ብለን ዳር ቆመን ምናይ ከሆነ እኔና እናንተ እግዚአብሔር ባስቀመጠን ስፍራ አይደለንም። ተበልጠናል፣ በዓለም ተገዝተናል ለዓለም። ሁለተኛ ቆሮንቶስ 10:5 ላይ የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። አሁን ከጠላት ጋር ፊት ለፊት ነው ያለነው። ከክርስቶስ ተቃዋሚዎች ጋር ፊት ለፊት ነው ያለነው። አይን አፍጥጦ መጥቷል። ቤተክርስቲያን ኦሬዲ ተደፍራለች አልኳችሁ። ለመውጣት እንኳን በጣም ትግል ይጠይቃል። አሁን ለምን ሳናቀው ተወርሰናል። የቤተክርስቲያን መሰረቷ ራሷ መሪዋ ክርስቶስ ከሆነ እኔና እናንተ የምናፈራው ትውልድ የክርስቶስ ተከታይ እውነተኛ ደቀ መዝሙር መሆን አለበት። አሁን ቤተክርስቲያን እያፈራች ያለችው ማንን ነው ካላችሁኝ፣ ይሄው የሚገለጠው ትውልድ ፍሬያችን እኮ ይናገራል። የሚያስደነግጥ ነገር ይዘው የሚመጡ ትውልድ አለ። አሁን ቤተክርስቲያን በምድሪቱ ላይ እንደሌለች፣ ይሄ ደግሞ በወንጌል አማኙ ብቻ እንዳይመስላችሁ፣ በኦርቶዶክስም ያለው ህብረተሰብ ነቅቶ ወደ ክርስቶስ ካልመጣ ጨለማ ይውጠናል ነው የምላችሁ። በክርስቶስ ተቃዋሚዎች ተወረናል። የእግዚአብሔርን ያልሆነውን ለማስፈጸም ክርስቶስ የሚባል ነገር ከዛች ምድር እንዲጠፋ ሊጫንብን ያለ ጨለማ አለና ወገኖቼ ንቁ፣ ቤተክርስቲያን ተነሺ። የኔ መልእክት ዋናው ይሄ ነው። ስሙ። ዛሬ ደግሞ በቀደም ምን ብያለሁ? የእረኞቻችሁ መንፈሳዊ አቋም ወቁ አላልኳችሁ? ዛሬ ደግሞ ምንድነው የምላችሁ? የእረኞቻችሁን መሰረት ወቁ። ከየት ነው የተነሱት እነዚህ ሰዎች? ምንጫቸው ከየት ነው የተቀዳው? እረኛሽ ማን የቀባው? ከየት ነው የተነሳው? እንዴት ነው ወደ ጌታ የመጣው? እውነተኛ ጥሪ ይዞ ነው ወይ የመጣው? ለክርስቶስ ወንጌል የጨከነ ነው ወይ? አጣሪ እህቴ፣ የእረኞቻችሁን የክርስትና መሰረት አጣሩ። መነሻቸው ምንጩን የተቀዱበትን ምንጭ ለምን እናነሳች ጸገነት ካላችሁኝ፣ አገልግሎታቸውን የጀመሩበትን ከማን ነው ይሄንን አገልግሎት የተቀበሉት?
እረኞቻችን ከየትኛው ምንጭ ነው የተቀዱት? መንፈሳዊ መሰረታቸውን አጣሩ። እዛ ጋር ነው ከስር ነው የተበላሸው። የኢትዮጵያ ክርስትና መሰረቱ በተለይ ከዚህ ከ6 ዓመት 7 ዓመት ጀምሮ መሰረታችን ተበላሽቷል። እንዳልሆነ ሆነናል። አጉል ያገኘነው ነፃነት አበላሽቶናል። ያለ ጥሪው የመጣ እረኛ፣ በዘርና በፖለቲካ የታሰረ እረኛ በእኔና በእናንተ ዘመን የነቢያቶቻችን አሁን እንዳሸን የፈሉት ነቢያቶቻችን አንዱን የመንፈሳዊ ልጄ ነው እያለ አንዱ ከሚጮኸው በላይ አንዱ ይጮሃል፣ አንዱ ከሚጠነቁለው በላይ አንዱ ይጠነቁላል። አንዳንድ ጊዜ እኮ እናንተ ካስተማሪው ተማሪው በልጦ የሚገኝበት ጊዜ አለ። ከላይ ያለው ከተበላሸ ደግሞ ከስር ያለው የባሰ እየተበላሸ ነው የመጣው። አሁን እኚህ ቄስ ግርማ ያዙት። አስቡት እንግዲህ የወረደው መዋረድ። ስለዚህ የእረኞቻችን ምንጭ ከየት ነው የተቀዱት? ይሄ መሰረታቸው። እያንዳንዳችሁ እረኞቻችሁን አጥኑ። የቤተ ክርስቲያን መሰረቷ ሲስተሟ በአጠቃላይ ፈርሶ ግልብጥብጥ ብሎ እንደገና መሰራት አለበት። ለምን? ተበላሽተናል፣ ስተናል። አቋማችን ከክርስቶስ ጋር አይደለም። ጠፍተናል ሳናቀው ነው የምላችሁ። የእረኞቻችሁ መነሻ መሰረታቸውን ወቁ። ግማሹ ናይጄሪያ ሄዶ በጥንቆላ መንፈስ እያገለገለ ነው። ከቡቸሪ ጋር ቡቸሪ ነው ምናምን የሚሉት እኔ አላቅላችሁም። ስለዚህ መሰረታቸውን ፈትሹ። ይሄንን ቪዲዮ አያይዛለሁ። መንፈሳዊ ልጄ ነው ያሉበት ቄስ ግርማ መቼም ያላሉት ነገር የለም። እንደው እኮ ገለጣቸው እኮ እግዚአብሔር። እናንተ ማወቅ እኮ ጥሩ ነው። የእረኞቻችሁን ጭንቅላት፣ የነዚህ የትልልቅ ሰዎችን ጭንቅላት ህዝቡን ወዴት እንደሚመሩት ማወቅ ለኔና ለናንተ የጸሎት አቅጣጫ ይሰጠናል፣ እንድንቃወም ይረዳናል፣ የት ጋር እንደቆምን ያሳየናል። ይሄ በጣም አሁን ሰሞኑን በተለይ በኢሬቻ የተገለጠው ነገር ብዙ ነገር አስረድቶናል። ማምን እንደሆነ የተገለጠበት ኢሬቻ እየባሰበት አገሪቱን እየተቆጣጠረ ያለው የክፉ መንፈስ ኢሬቻ ነው። ቤተክርስቲያንን እያደከመ ያለው ያ ነው። ከፖለቲካ፣ ከስልጣን፣ ከዘረኝነት ቤተክርስቲያንን ከባህል ግምድምድምድ አድርገው አሽመድምደውናል። ስሙኝ፣ መልካም እረኞች አሉ፣ ስለ በጎቻቸው ግድ የሚላቸው ንጹህ የሚመግቡ በክርስቶስ እውነተኛ ወንጌል የሚያንጹ አሉ። ምንም ጥያቄ የለው። እረኞች ፍሬያችሁን በምንድን ነው የምትመዝኑት? ባፈራችሁ ትውልድ በምንድን ነው የምትመዝኑት? እረኞች ፍሬያችሁን በሚታየው ነገር። አገራችን ውስጥ አሁን ቤተክርስቲያን እንደሌለ ሌብነት ተስፋፍቷል፣ ዘረኝነት ተስፋፍቷል፣ ገንዘብ መውደድ ተስፋፍቷል፣ ግድያ ተስፋፍቷል፣ ደም መፋሰስ ተስፋፍቷል፣ ጥንቆላ ተስፋፍቷል፣ ጨለማ ተስፋፍቷል፣ ፍቅር ቀዝቅዟል፣ ጭካኔ በስቷል። የት ነው ያለነው? ቤተክርስቲያን ክርስቲያን የት ነው ያለው? ምን እያፈራና ያለነው? በአደባባይ በጠራራ ወንድሙን ሚገል ግብረ ሰዶም ተስፋፍቷል። በእኔና በእናንተ ዘመን እኔ የክርስቲያን ዘመን ባይሆን ከላይ እስከታች ክርስቶስን ማናቅ ብንሆን ኖሮ አፌንም አልከፍትም። ባለፈው ዘመን አልከፈትንም። እኔ በርግጥ በዚህ አሁን በቅርብ ነው ጌታን ያወቅኩት። ከዚህ መንግስት እኩል ነው ጌታን ያወቅኩት። ግን ጌታ ከገለጠልኝ አንፃር አሁን ማየው ነገር አይመሳሰልም በአጠቃላይ። ስለዚህ መነሻችሁ ወሳኝ ነው። በጥሪ የመጣና በዘር የመጣ ለንግድ የመጣ ለገቢ የመጣ እረኛ የእግዚአብሔር አገልጋይ የተለያየ ነው። አሁን እኮ ለገቢ ነው ፓስተር የሚኮነው፣ ነብይ የሚኮነው ለማትረፍ እኮ ነው፣ ለመነገድ እኮ ነው። የእግዚአብሔርን ስራ ለመስራት መስሏቸዋል። በምን አወቅሽ? በፍሬያችን። የተገለጠው ፍሬ ካላሳፈረ፣ የትውልድ ጥፋት ግድ ካላለህ፣ አንተ እረኛ
የተጠራህበት በራስህ ነው እንጂ በአቋራጭ መንገድ ነው እንጂ ለትርፍ ነው እንጂ እግዚአብሔር አልጠራህም ማለት ነው። ጥሪ የሌላቸው እረኞች ናቸው አሁን ቤተክርስቲያንን ያበላሹት። የእግዚአብሔርን ካለም የደባላለቁብን ስሙ። ስለዚህ ፍሬያቸው የበቀሉበት ዛፍ ቆምጣጣ ከሆነ የሚያፈራው ምንድነው? ቆምጣጤ ነው። አለቀ በቃ። አሁን ቤተክርስቲያን እያፈራች ያለችው ቆምጣጤ፣ ሐሰትን ከእውነት የሚለይ ኃጢአትን የሚጸየፍ ትውልድ እያወራን ነው ወይ እያፈራን ነው ወይ ነው ጥያቄው። አለበለዚያ እኮ ከረኛው የባሰ ደቀ መዝሙሩ፣ ካስተማሪው የባሰ ተማሪው ቀማኛ ሆኗል። ቀማኛ እየተሸጠ ጸሎት እየተሸጠ ትንቢት እየተሸጠ የሚያሳፍር ዘመን ላይ ነው ያለን። ባህሌ ነው ብሎ አደባባይ ወጥቶ ኢሬቻ ሰላም ነው ሚል ምእመን ካለህ አንተ እረኛ የእግዚአብሔር አይደለህም። እኔን በእርግጠኝነት እነግራችኋለሁ። ኢሬቻ እኮ እናንተ ጨለማውን ገለጠ፣ ድፍረታቸውን አሳየን፣ ከእግዚአብሔር መራቃቸውን አሳየን፣ ያላቸውን የጨለማ ዕውቀት ገለጠው፣ የማን አስፈጻሚ እንደሆኑ ተገለጠ። የዘመናችን ቤተክርስቲያን የእግዚአብሔርን ጊዜና ፈቃድ አታቅም። በግልጽ ቋንቋ ነው የምላችሁ። ጨለማን ጨለማ ነው አትልም። ገንዘብ ይኑረው እንጂ ጠንቋዩንም አስቀምጣ ከፊት ታስቀምጣለች፣ ዘረኛውንም አምጥታ ታስቀምጣለች። አትገስጽም፣ አትቆጣም። ኧረ ይሄ ነገር ትክክል አይደለም አትልም። አሁን እኔን እኮ በጣም ነው የሚገርመው። እኔ እኮ በጣም ይገርመኛል። ይሄ አዝጋሚ የሆነ አካሄዳችን አላዋጣም። አሁን እግዚአብሔር እኮ በቁጣ ተነሳ። በቃ ይሄን ለምን ትናገሪያለሽ ይባላል እንዴ? ይባላል። ጨለማ በገለጥኩ ይባላል። እውነት በተናገርኩ ይባላል ወይ? እኔ ዘሬ ክርስቶስ ነው። መንገዴ የእግዚአብሔር ነው። ጠባቧ የምታታግለው መንገድ ግርግር ውስጥ የገባች ቤተክርስቲያን መውጫው አሁን ከባድ ነው ወገኖቼ። ታስረናል፣ ወደዳችሁም ጠላችሁም። ተራራውን እየዞርን ነው። ለምን ብትሉኝ አሳፋሪ ነገር የኢትዮጵያ እምነት ወዴት እንደሄደ ነው ያስፈራል። ምን አሉ ብትሉኝ እግዚአብሔር ደግሞ ስሙኝ፣ በውስጣቸው ያለውን እግዚአብሔር እየገለጠው ነው። ታውረዋል። በቃ እነዚህ ሰዎች ታውረዋል ነው የምላችሁ። መንፈሳዊ እውርነት ታውረዋል፣ እየደበላለቁ ነው። ምን ብትሉኝ አንደኛ ዋቄፈና ከክርስቶስ ልደት በፊት የነበረ ነው አሉ። እኔ ምንም ብትሉ የፈለጋችሁትን ዋቄፈናን እላይ ብትሰቅሉት አይ ዶንት ኬር። ኦሮሞ መሆንን እላይ ብትሰቅሉት አይ ዶንት ኬር። ግን በክርስቶስ ስትመጡ ራሳችሁን ከፍ ከፍ አድርጋችሁ በክርስቶስ ነገር ላይ ስትነሱ ያንቀጠቅጠኛል፣ አልችለው። ማንም ምንም ሁን ሰሞኝ በጣም ያስደነገጠኝ ነገር ላጋራችሁ። ሰሞኑ በኢሬቻ በዓል የተነሳ ብዙ ተነግሯል። ነገር ግን ከእግዚአብሔር ይልቅ በዘራቸው የሚተማመኑ ከክርስቶስ ማንነታቸው ይልቅ ብሔራቸው የበለጠባቸው ሰዎች የኬኛ መንፈስ እኔ ፊንፊኔ ኬኛ ብትል ምንትስ ኬኛ ብትል አይ ዶንት ኬር። በጣም ያስደነግጥ ነገር ግን ስሙኝ፣ ክርስቶስ ኢየሱስ አዲስ ነገር አላስተማረም። ክርስቶስ ኢየሱስ ያስተማረው ከዋቄ ፈታ የወሰደውን ነው አሉ። ምንድነው የምታወሩት እናንተ? ምንድነው የምታወሩት? ምንድነው የምታወሩት? ምንድነው የምታወሩት? ምንድነው የምንሰማው?
ይህን ያህል ዘረኝነት፣ ይህን ያህል ከእግዚአብሔር የበለጠ ማንነት አላችሁ እናንተ። ኧረ ተው፣ ይሄ ቀን ያልፋል። ተው፣ ኧረ ተው፣ እግዚአብሔርን ፍሩ። ኧረ ተው። ምን አሉ መሰላችሁ? ኢየሱስ ክርስቶስ ማስተማር በጀመረበት ጊዜ ምንም ከዋቄ ፈታ የተለየ ነገር አላስተማረም አሉ። ህዝቡ ወዴት ነው የሚሄደው? ሻውን ያሉት በስልጣን ላይ ነው የሚናገሩት እኮ። ምን አለ በቃ በዘመኑ የእናንተ ነው፣ ስልጣናችሁን ይዛችሁ ይህን የምድራዊ ነገር የፈለጋችሁትን አግበስብሳችሁ ከኛ ነው ብላችሁ ብትቀመጡና ህዝቡን ከክርስቶስ ኢየሱስ ባታራርቁት። ከክርስቶስ ኢየሱስ ቀበልጣችሁ ቁጭ አላችሁ እኮ። ክርስቶስ ኢየሱስ ያስተማረው የዋቄ ፈታን ነው። በእኛ ዘመን ፍቅርን የሚያውቅ እግዚአብሔርን የሚፈራ በወንጌል የታነጸ ትውልድ እናፈራለን ብለን ተስፋ ነበረኝ። እኔ ተስፋ ነበረኝ። ክርስቶስን የሚያውቅ መሪ ተቀመጠ ብዬ በእውነት ነው ምላችሁ። ግን ያፈራ ነው ይህ አይደለም፣ ተቃራኒ ነው የሆነው ወገኖቼ። ፕሊዝ ፕሊዝ ፕሊዝ፣ መንፈሳዊ ሐዘን ውስጥ ነው ያለነው። መንፈሳዊ ሐዘን፣ ጧትና ማታ ምናለቅስበት ጊዜ የእግዚአብሔር ነገር ጎሎ፣ ፍርድ ተዛብቶ፣ ትውልድ እየተቅበዘበዘ፣ መግቢያ ጠፍቶ፣ ስለ ልጆች ጩኸት፣ ስለ ሕፃናት፣ ስለ እናቶች እንባ የእግዚአብሔር ነገር እኔ አላውቅም። እኔ በቃ አላውቅም። ዓለም ሳይፈጠር ከነበረው ከጌቶቹ ጌታ ከንጉሶቹ ንጉስ ስለኛ ከታረደው እኩል አወዳደራችሁልኛ። ዋቄ ፈታን አወዳደራችሁልኝ። እሱ ነበር የቀራችሁ። እንዴት አይነት መታወር ነው እናንተ! እንዴት አይነት ትዕቢት ነው! እንዴት አይነት በእግዚአብሔር ላይ ንቀት ነው! ባካችሁ ምን አይነት ንቀት ነው የመጣብን! ያልተጻፈ ማንበብ ጀምራችኋል እናንተ። ከዚህ ከድርሳንና ከገድላት የባሰ ነገር መጣኮ፣ የባሰ ነገር መጣ። የድርሳኑን ምናምኑን ሳንወጣው፣ ገድላቱን ሳንወጣው፣ ይሄ ደግሞ መጣ ፍጥጥ አርጎ። የሚያሰለጥኗቸውን ይዩ፣ ብሬን ወሻቸውን ይዩ። እግዚአብሔር የለም፣ አንተና አንደኛ። ዋቄ ፈታ ነው አንደኛ። አብርሃም የተላከው ወደኛ። ሙሴ የኦሮሞ እረኛ። ጉድ አይኑን አፍጥጦ መጣ የክርስቶስ ተቃዋሚ። በእግዚአብሔር ላይ የሚገዳደር፣ በእግዚአብሔር ሕዝብ ላይ የሚገዳደር፣ የራሱን አጀንዳ ሊጭን እኔ እበልጣለሁ የሚል መጣ እኮ እናንተ። ክርስቶስን ያስተማርነው እኛ ነን የሚሉ መጡ እኮ፣ መጡ፣ በአገሬ መጡ። እናንተ መንፈሳዊ ያዘንዘኑ አልቅሱ። እናንተ ምንድን ነው የሚጠበቀው? ምንድን ነው ትውልድ እንዴት ነው የሚያመልጠው ከዚህ ስራት? የተያያዘው እኮ ከዚህ ከጥንቆላ ከመተት ከአጋንንት አሰራር ጋር እኮ ነው የተያያዘው። ከላይ እስከ ታች እኮ ነው ሰንሰለቱ የተበላሸው። አምነናችሁ ነበረ። የክርስቶስ ተከታይ ናችሁ ብለን አምነናችሁ ነበረ። ሕዝቤን በክርስቶስ ወንጌል ታስመልጣላችሁ ብለን አምነናችሁ ነበረ። ግን የተገለጠው ሌላ ነው። የእናንተ አካሄድ ሌላ ነው፣ ሌላ ነው። ከላይ ያላችሁ መሪዎቹ ኖ ኖ ኖ ኖ ኖ ክርስቶስን እንደዚህ ያልተማርነው ይኸው ከፍሬያቸው ታውቃቸዋላችሁ። ኢትዮጵያ ሲኦል ሆናለች። ለምን እግዚአብሔር ማምለክ ትታለች? የእግዚአብሔር ቃል መጽሐፍ ቅዱስ ገደል ገባ።
በእኔና በእናንተ ዘመን ዘረኝነት ነገሰ። የክርስቶስ ያለ ነው ከፍ አለ። ይህንን ከፍ ያለውን ደግሞ እናፈርሳለን። በወንጌል በክርስቶስ እውነት እናፈርሳለን። እስከ ዛሬ የት ነበራችሁ? ጊዜና ዘመኑ የኛ ነው ብላችሁ የምድሩ ሳያንስ እንደው የሰማዩንም መጠቅለል አማራቸው። እናንተ ኧረ ምንም ነገር የለም አሉ ከኛ ውጪ ሁሉን ደረስ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ